Hello, welcome to this video, and in this video I'm going to talk about verb to have present. verb to have present በደንብ አድርገን እንነጋገራለን። ስለ ባለቤትነት እንዴት ማውራት እንደምንችል በደንብ ቀለል ባለ መልኩ ልምምድ በተሞላበት መልኩ አሳያችኋለሁ ማለት ነው። እንግዲህ ከዚህ በፊት በሰራናቸው ቪዲዮዎች ላይ ስለ መሆን አይተናል። ለምሳሌ I'm a teacher, she is a teacher, I'm not a teacher, she is not a teacher። የመሆን ወደፊት ደግሞ አስተማሪ ይሆናል ማለት I will be a teacher። ኦኬ እነዚህ መሆን እንዴት እንደምንገልጽ በደንብ አይተናል። ወደ ኋላ ሄዳችሁ ማየት ትችላላችሁ። ከዛ በመቀጠል ደግሞ verb to do ብለን ኦልሞስት ሁሉንም ቴንሶች አይተናል። ፕሬዘንት፣ ፓስት እስከ ፊውቸር ድረስ ማለት ነው። ኦኬ ስለመሆን ለምሳሌ I drink coffee, I don't drink coffee ጠጥቼ ነበር። I drank coffee አልጠጣሁም ነበር። I didn't drink coffee ነገ ጠጣለሁ። I will drink coffee, I will not drink coffee። ኦኬ ይሄንና ሌሎችንም ደግሞ ድርጊትን በመልኩ ልንገልጽ እንደምንችል በደንብ ሰፋ አድርጌ ቆንጆ የሆኑ ደግሞ ቀለል ያሉ ቪዲዮዎችን ሰርቻለሁኝ። ምናልባት እነዚህን ቪዲዮዎች ካላያችሁ ሰብስክራይብ እንድታደርጉ ወደ ኋላ ሄዳችሁ ደግሞ ቪዲዮዎቹን እንድታዩ ጋብዛለሁኝ። በዛሬው ቪዲዮ ደግሞ እንግዲህ ከዚህ በኋላ በሚኖረን 1-3 ተከታታይ ቪዲዮዎች ስለ ባለቤትነት አሳያችኋለሁ። ኦኬ ስለ ባለቤትነት ላይክ ያለንን ነገር እንዴት ልንገልጽ እንችላለን? በአሁን ጊዜ ላይ the present time፣ ኃላፊ ጊዜ ላይ the past time እና ደግሞ ወደፊት ጊዜ ላይ the future time። ኦኬ ስለዚህ በእነኚህ 3 ጊዜያቶች ላይ እንዴት አድርገን ያለንን ነገር ወሬ ነበረንን ወይ ደግሞ ወደፊት ይኖረናል ብለን የምናስበውን ነገር ልንገልጽ እንችላለን የሚለውን ደግሞ ቀለል ባለ መልኩ ጥሩ በሆነ አቀራረብ ይዤላችሁ እመጣለሁ። የዛሬው ግን ፕሬዘንት ላይ ያተኩራል ማለት ነው። verb to have present፣ verb to have present ይሄን እናያለን። እንግዲህ ባለቤትነት ነው። እዚህ ጋር ድርጊት የለም። no action anymore። ኦኬ ምን ላይ ነው የሚያተኩረው? የኛው ባለቤትነት ላይ አለኝ የለኝም። ኦኬ look let's see the positive as usual። the positive አለኝ ለማለት ምንድነው የምንለው? እሷ አላት፣ እነሱ አላቸው የሚለውን ለመግለጽ ምንድነው የምንጠቀመው? I have እኔ አለኝ ለማለት I have a car ካልኩ ምን እያልኩ ነው? መኪና አለኝ እያልኩ። ኦኬ I have a car, I have a car። look here I have a car, that's number 1። ሁለተኛ ደግሞ ሲንጉላር ሲሆን ነጠላ ሲሆን ደግሞ ባለቤት ምን እንላለን? she has a car እንላለን። she has a car እሷ መኪና አላት። ኢትም ቢሆን እንደዛው has ይወስዳል ማለት ነው። she has a car you see። ብዛት ያላቸው ደግሞ ላይክ እኛ፣ we፣ እነሱ፣ they፣ እናንተ ወይ አንተ አንቺም the same you ለነዚህ ደግሞ እንጠቀማለን ማለት ነው have እንጠቀማለን። ኦኬ ላይክ we, they, you have እንጠቀማለን ማለት ነው። እሺ look positive one I have a car ቅድም እንዳሳየዋችሁ I have a car መኪና አለኝ ለማለት ነው። አሁን እዚህ ጋር ስለ ድርጊት አናወራም፣ ስለ ባለቤትነት ብቻ ነው የምናወራው። እሷ መኪና አላት ለማለትስ she has a car you see she has a car good። እንደገና ብዛት ደግሞ የሚያሳይ ከሆነ ባለቤት እነሱ ጓደኞቼ መኪና አላቸው ለማለት they have a car they have a car መኪና አላቸው they have a car excellent። እስቲ አሁን ልክ እዚህ ጋር ባሳዩአችሁ መልኩ ይሄን ቪዲዮ ደግሞ እናንተ አቁሙና ያላችሁን ነገር ጥቀሱልኝ እስቲ ቢያንስ 1-6-7 ነገር። ለምሳሌ እኔ አሁን I can say like I have a car, I have a motorcycle, I have a computer, I have children, I have a wife, I can say several things። እናንተስ ምን አላችሁ? Okay you can say like pen, pencil, exercise book ምናምን you know bag whatsoever you have። ያላችሁን ነገር ቢያንስ 5 ነገር እንድትጠቅሱ ፈልጋለሁ። pause the video and tell yourself
ኤክሰለንት። ያላችሁን ነገር በደንብ እንደጠቀሳችሁ ተስፋ አድርጋለሁ። አሁን ደግሞ የለኝም ለማለት ስንፈልግ ምንድን ነው የምንለው? የለኝም ኦኬ፣ እንዴት ነው የምንገልጸው? ለምሳሌ አይ ሃቭ አ ካር አልኩ። መኪና አለኝ ነው አይደል? መኪና ባይኖረኝ ደግሞ ምንድን ነው የምለው? ካሌለኝ ላይክ አይ ሃቭንት አ ካር ነው የምለው። ኤክስ እሷ መኪና የላትም ለማለት ሺ ሃዝንት አ ካር ነው የምለው። ኤክስ ብዙ ሰዎች ይህንን ኤክስፕሬሽን ይጠቀማሉ፣ ግን that's incorrect. We never use this kind of expression. እነሱ መኪና የላቸውም ለማለት they haven't a car ይላሉ። ወይ ደግሞ ብዙ መኪኖችን ሪፈር የምናደርግ ከሆነ they haven't cars፣ ግን ልክ አይደለም። do you know why? have እዚህ ጋር እንደ ረዳት ሳይሆን እንደ ዋና ግስ ስለሚያገለግል ረዳት ይፈልጋል ማለት ነው ኔጌቲቭ ስናደርገው። ስለዚህ እንዴት ነው የሚሆነው? አይ ጽሑፉን እዚህ ጋር ያለው I do not have a car። አያችሁ በደንብ ይሄው እዚህ ጋር I do not have a car፣ እኔ መኪና የለኝም ለማለት ነው። እሷ መኪና የላትም ለማለት she don't አንልም፣ ሲንጉላር ስለ she doesn't have a car፣ she does not have a car ነው የምንለው። they do not have a car፣ እነሱ መኪና የላቸውም። excellent። አሁን ደግሞ let's talk about pronunciation። እንዴት ነው የምንለው? like I do not have a car ብለን እናወራለን። ስናወራ no, we have to contract it። ኮንትራክት አድርገን ቶሎ ቶሎ ማውራት እንድንችል አጣምረን ነው የምናወራው። like I don't have a car ነው። I don't have a car፣ I don't have a car፣ I don't have a car፣ I don't have a car። ይሄን በደንብ ለማመድ ያስፈልጋል። This is a very natural way of speaking English. One. Second, እሷ መኪና የላትም ለማለት አሁን ነው እንግዲህ ጊዜው አሁን ነው you know የላትም ካልኩ አሁን የላትም ማለት ነው። I'm not talking about the future, I'm not talking about the past። አሁን ማለት ነው። she look እዚህ ጋር ያለው she does not have a car ሚለውን ምን እላለሁ ሳውራ she doesn't have a car፣ she doesn't have a car ነው የምለው። okay, she does not ምናምን this is like ugly English። she doesn't have a car። እነሱ መኪና የላቸውም የሚለውን they do not አይደለ ያለው they do not have a car የሚለውን እዚህ ጋር ምን ብዬ ነው ፕሮናውንስ ማድረገው? they don't have a car፣ እነሱ መኪና የላቸውም ነው። ግን ስናወራ this is spoken one። they don't have a car፣ they don't have a car፣ they don't have a car። they do not have a car የሚለው is written form። ፎርማል የሆኑ ቴክስቶች ላይ ሪፖርቶች ላይ ጥናታዊ ጽሁፎች ላይ ስንጽፍ በዚህ መልክ እንጠቀማለን ሙሉውን ማለት ነው። ስናወራ ግን ሁል ጊዜ በኮንትራክሽን ተጠቅመን ነው ማውራት ያለብን። that's how we should speak. good. now let's say together pronunciationaችሁን እንድትለማመዱ ከኔ ጀርባ እንድትሉ ፈልጋለሁ። I don't have a car፣ I don't have a car፣ I don't have a car, a car. I don't have a car, I don't have a car, I don't have a car. 2, she doesn't have a car, she doesn't have a car, she doesn't have a car, she doesn't have a car። እሷ መኪና የላትም እያልኩ ነው። they don't have a car፣ they don't have a car። እነሱ መኪና የላቸውም። you see ይሄን በደንብ መለማመድ እንግሊዝኛችንን ማሳመር ይጠበቅብናል። okay, let's go practicing። አሁን ደግሞ እንለማመዳለን። እዚህ ስር የጠቀስኩላችሁ እቃዎች ወይ ኦብጀክትስ ያላችሁን I have እያላችሁ ትመልሱልኛላችሁ፣ የሌላችሁን ደግሞ I don't have እያላችሁ ትነግሩኛላችሁ ማለት ነው። ልክ ሊስት ስናደርግላችሁ እዚህ ጋር ቃላቱን ወይ ደግሞ እቃዎቹን ቪዲዮውን ታቆሙና I have blank space፣ I don't have blank space እያላችሁ ትመልሳላችሁ። ስለዚህ እቃዎቹ ምንድናቸው? a camera፣ number 2 mobile phone፣ number 3 computer፣ book፣ pen፣ pencil፣
children, a bag, eyeglasses እነዚህን ሁሉ እዚህ ጋር የጻፍኩላችሁ እናንተ ምን ታደርጋላችሁ? ቪዲዮውን ታቆሙና ልክ በዚህ መልክ ሉክ I have blank space ያሌላችሁ ከሆነ ደግሞ I don't have blank space. Pause the video and talk about what you have and what you don't have. Go. Excellent. እንግዲህ ቋንቋን መማር የምንችለው ቋንቋን በደንብ መልመድ የምንችለው በተለማመድን ቁጥር ነው። ካልተለማመድን ስላወቅን እንግሊዝኛን ቻል አንባልም አንችልም ነው። ለዛ ነው ብዙ ዓመት ትምህርት ቤት ላይ ቋንቋን ተምረን ግን እንግሊዝኛ ማውራት የሚያቅተን። ኦኬ ጉድ። ስለዚህ ይሄን ከተለማመዳችሁ ደግሞ አሁን ወደ ምን ወስዳችኋለሁ? ወደ ጥያቄ ወስዳችኋለሁ። ደግሞ መጠየቅ ብንፈልግስ ለምሳሌ አንተ ካሜራ አለ፣ አንቺ መነጽር አለሽ ለማለት፣ እናንተ ኮምፒውተር አላችሁ ለማለት እንዴት ነው መጠየቅ የምችለው? ለሲ እነኚህ ፖዚቲቭን ልጻፍላችሁ እናንተ ተቀየራላችሁ ወደ question. Look, I have a car, she has a car, they have a car. እነሱ መኪና አላቸው፣ እሷ መኪና አላት፣ እኔ መኪና አለኝ። እነኚህን ሶስቱን እኔ መኪና አለኝ ራሴን ጠይቃለሁ፣ እሷ መኪና አላት ኦኬ ጠይቃለሁ። በዛ መልክ ጥያቄ ታደርጋላችሁ ማለት ነው። እስቲ 3 ሰከንድ ልስጣችሁ። pause the video and change into question. excellent. እንግዲህ question እንዴት ነው የሚሆነው? do I have a car ነው እንጂ የምለው have I አልልም። አሁንም እንደቀድሙ have I a car, has she a car, have they a car, x no ምንድነው የምለው? do I have a car, does she have a car? እሷ መኪና አላት ወይ? do they have a car? እነሱ መኪና አላቸው። do they have a car? እነሱ መኪና አላቸው። you see በዚህ መልክ ወደ ጥያቄ መቀየር እንችላለን ማለት ነው። do I have a car? let's practice pronouncing now. አብራችሁን ብትሉ ደስ ይለኛል። ከኔ ጋር በሉ እስቲ do I have a car? does she 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 have a car? do they have a car? do they have a car? እነሱ መኪና አላቸው፣ እሷ መኪና አላት፣ እኔ መኪና አለኝ። ኦኬ ስለዚህ በዚህ መልክ ደግሞ ጥያቄ መጠየቅ እንችላለን ማለት ነው። good. before finishing, before I end up my lesson ቅድም የጻፍኩላችሁን ቃላት እዚያ ሲመጣላችሁ ቪዲዮን ታቆሙና እኔን ትጠይቃላችሁ። ይሄን አለህ ወይ? ልክ እንደሚሰማ ሰው አድርጋችሁ ቪዲዮን ታቆሙና አለህ ወይ? ይሄን አለህ ወይ? ስለዚህ እንዴት ነው የምትጠይቁኝ? do you have blank space dash. do you have a car? do you have a computer? አለህ ወይ ነው አይደለ? በዛ መልክ ትጠይቁኛላችሁ ማለት ነው። pause the video and ask. excellent, very good. እንደተለማመዳችሁ በጣም ተስፋ አደርጋለሁ። አሁን ደግሞ በመቀጠል እንዴት መልስ እንሰጣለን የሚለውን ላሳያችሁ። ለምሳሌ do you have a computer ስትሉኝ እኔ ምን አልኩ? ኮምፒውተር ስላለኝ yes I do, yes I do። ግን ባይኖሪ ምንድን ነው የምለው? no I don't. do you have a computer? no I don't have a computer. I don't. no I don't. no ይሄው ጽሁፉን እዚህ ጋር no I don't። እሷ ኮምፒውተር አላት ብላችሁ ብትጠይቁኝ ለምሳሌ ባለቤት ኮምፒውተር አላት does she have a computer ብትሉኝ ምን እላለሁ? ኮምፒውተር ካላት yes she does ልል እችላለሁ። yes she has a computer ማለት እችላለሁ። ሁለቱም መልስ ይሆናል። ይሄው እዚህ ጋር እንደምታዩት yes she does ወይ ደግሞ yes she has a computer። ከሌላት no she doesn't have ነው የምላችሁ። she has not አልላችሁም። አሁን ምንድን ነው የምለው? no she doesn't have a computer። no
No, she doesn't have a computer. No, she doesn't have a computer. የላትም ነው። እነሱ ኮምፒውተር አላችሁ? እስቲ መልሱልኝ ይሄንን። Do they ጓደኞቻችሁ ኮምፒውተር አላችሁ? Do they have a computer? Do your friends have a computer? ኮምፒውተር አላቸው? አላችሁ ምን ትላላችሁ? Yes, they do። ከሌላቸውስ? No, they don't። No, they don't have a computer። ስለዚህ no, they haven't አንልም ማለት ነው። No, they don't have a computer። ካላቸው ደግሞ yes, they have ወይ ደግሞ yes, they do። በዚህ መልክ ጥያቄዎቹን ልንመልስ እንችላለን ማለት ነው። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይዘንጉ። ሀሳብ አስተያየታችሁን ደግሞ ኮመንት ቦክስ ላይ ያድርጉልን። የሚቀጥለው ደግሞ verb to have past ኃላፊ ጊዜ ደግሞ ነበረኝ አልነበረኝም እንዴት እንላለን የሚለውን እንዲሁ አጠር ያለ ቆንጆ ቪዲዮ ይዤላችሁ ቀርባለሁ። እስከዛው have a nice time።